سكت 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 شو عجق 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 مع الكاميرا بلا يا بلا አረይቺ ጃኒ የምትባል ሴትዮ ወዲያው ህዝቡን አሳስራ አስፈጀ ጆንዲያኒ ያላመት ተለብልቦ በሷ ምክንያት ወጣ ልጅቱን ባለስልጣን ወዲያታን ረፉ ብያቸዋለሁ አዶና አሁን ደግሞ እንግዲህ በጆንዲያኒ እግር ተተካይ ነው ማለት ይቺን ጃኒ የምትባል ሴት አትንኩ ነው እኮ የምላችሁ ያሰሙኝ እንጂ ልጅቱን የህግ አካል ይፈልጋታን ይወዲያታን የሚወዲያ ባለስልጣን አለ ያልኩ ስንት ተናግሬያለሁ ነግሬህ ነበረ ባጥል ተንጠጥዬ ጃኒን የነካቀን ወንጀል ገባብዬ እንግዲህ ምንም ማድረግ አልችልም ቻለው አንተ እንትናዬ ቻለው ነው ምን ዝም ብለህ ተለብለብ እያልኩ ነው በእጁ እንዲያለ ይርግ አሳዘንከኝ ምን ስንት መልካም ነገር ሰርተህ አሁን አንተን ይሰሩ ምን አለ ታስሮ መታሰር የሚፈልግ ሰው እኮ አለ ጎዲያና ላይ የወደቀ ሰው አንስተው ለምን አመጣላ ያስገቡት ማያስሩት ታችን እንግዲህ ዝባላ ለተጠልጥ እየሄደች ነው እስኪ ምን እንደምታረግ እንግዲህ እናያት ተከታተሉ ዘለለሞ የሰው ብድር አለብሽ እና እንደዛ ከሆነ አስፋልት ስትሻገር ለምንድን ነው ግራቀኝ የሚታዩ ዝም ብለሽ ይላል ምን ያከክልሻል ደግሞ የአዶናይን ክስ እናይ እስኪ ተከታተሉ እስከ መጨረሻው ቪዲዮን ላይክ እያደረጋችሁ ሼር ሰብስክራይብ አድርጉኝ ማለት ነው እስኪ እንከታተል ይሄን ቪዲዮ ሰላም ፋሚሊ አዶናይ የታሰረበት ምክንያት የፌደራል ፖሊስ መግለጫ ወጣል የቲክቶከሩ ስር ውዝግብ ፈጠረ የኢትዮጵያ ፌደራል ፖሊስ ቲክቶከር አዶናይ ብርሃን ኃይለ ሚካኤልን በቁጥጥር ስር አውሎ በምርመራ ያጣራ መሆኑን ማሳወቁን ተከትሎ በማህበራዊ ሚዲያዎች ላይ የተለያዩ ሐሳቦች እየተዘዋወሩ ይገኛሉ ህዳር 13 በተካሄደው የቲክቶክ ክሬቲቭ አዋርድ ላይ 4 ሽልማቶች እንዲሁም የመኪና አሸናፊ ሆነው አዶናይ በቁጥጥር ስር የዋለበት ምክንያት ግልጽ አይደለም የሚሉ ሐሳቦች እየተዘዋወሩ ይገኛሉ አዶናይ ብርሃን ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒው በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥተኛ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌደራል ፖሊስ አስታውቋል። ሰላማችሁ ብዝት ይበል ሰብስክራይብ አድርጉ በተለያየ ቪዲዮዎች እመጣለሁ ሰላም ሁኑ